ማንቸስተር ዩናይትድ በ2026/27 የውድድር ዘመን ይዞት የሚያሰለጥነው አሰልጣኝ አሁን ይፋ ለመሆን የመጨረሻው ምዕራፍ ላይ ይገኛል። ለዚህ ደግሞ በቀዳሚነት የተነሳው የማንቸስተር ዩናይትድ የስራ አስፈጻሚዎች የሆኑት ሁለቱ ታላላቅ ሰዎች ለሰር ጂም ራትክሊፍ አሁን ላይ የጠቆሙት የሚገኙት ስም ምናልባትም ማንቸስተር ዩናይትድን በጊዜያዊ አሰልጣኝነት እየመራ የሚገኘው ማይክል ካሪክ ቀዳሚው ሰው ስለመሆኑ የሚገልጹ መረጃዎች በተደጋጋሚ በመውጣት ላይ ይገኛሉ። ዛሬ በሰበር ዜናነት እየተሰማ የሚገኘው ርዕሰ ዜና ማይክል ካሪክ ቀጣዩ የማንቸስተር ዩናይትድ በቋሚነት ክለቡን እያሰለጠነ የሚቀጥሉትን ዓመታት የሚመራው ሰው መሆኑን የሚጠቁሙ መረጃዎች በመውጣት ላይ ይገኛሉ። ይህምር ማንቸስተር ዩናይትድ በማይክል ካሪክ ስር የሚቀጥለው የውድድር ዓመት እየሰለጠነ የሚቆየው ክለብ ነው አሊያስ ማን በዚህ ክለብ ውስጥ ይቆያል የሚለው ጉዳይ ላለፉት ጊዜያቶች በተደጋጋሚ ሲነሱ የነበረ በተለይም በአሰልጣኝነት ጉዳይ ላይ በተደጋጋሚ ስንሰማቸው ከነበሩ ስሞች ውስጥ በትልቁ የሚነሳ ነው። ነገር ግን አሁን ላይ የወጡ ያሉ መረጃዎች እንደሚጠቁሙት ከሆነ ማንቸስተር ዩናይትድ እና ማይክል ካሪክ ባለፉት ወራት በተለይም ከጃንዋሪ ወር ጀምሮ ባሉት ጊዜያቶች ሲነሳ የነበረው የኬርቴከርነት ወይም የጊዜያዊ አሰልጣኝነት ቆይታ ብቻ ሳይሆን በዩናይትድ ቤት ውስጥ የቋሚነትን አሰልጣኝነትን ጊዜ ሊሰጣቸው መሆኑን የሚጠቁሙ መረጃዎች በመውጣት ላይ ይገኛሉ። ማይክል ካሪክ ወደ ኦልትራፎርድ ከመጣ በኋላ በማንቸስተር ዩናይትድ አሊያም ደግሞ በኦልትራፎርድ ያሉት መረጃዎች እንደሚያመላክቱት ውጤቶች በሙሉ በጣም ተሻሽለው የተመለከትንበት የሚገኝ የምርም ደግሞ ክለቡ ውስጥ ማለት ነው አሁን ላይ የወጡት ያሉ መረጃዎች እንደሚጠቁሙትም ጭምር በክለቡ የቋሚነትን ጊዜ የሚሰጠው ከሆነ በማንቸስተር ዩናይትድ የተሻለ ስራ የመስራት እድል ካላቸው ሰዎች መካከልም ጭምር መሆኑን የሚጠቁሙ የሜዳ ላይ ፐርፎርማንሶችን እያስመለከተን የሚገኝ አሰልጣኝ መሆኑን በተደጋጋሚ እያስተዋለን እንገኛለን። የማይክል ካሪክ የኮቺንግ ካሪየሩ የምር ለመናገር በኦልትራፎርድ ለመቆየት የሚያበቃ ነበረው ባለፉት ወራቶች የሚለውን ከተመለከትን መጥፎ የሚባል ጊዜን እንዳሳለፈ ይታወቃል። ነገር ግን አሁን በክለቡ በኩል እግር ኳሳዊ የሆኑ ጉዳዮችን የሚወስኑት የክለቡ ዋናው ኃላፊ ሰር ጂም ራትክሊፍ ከሳቸው ስር በሚገኙ የክለቡ ስራ አስፈጻሚዎች ወይንም ደግሞ ትላልቅ የሚባሉት እንደ ኦማር ቤራዳ እንዲሁ ደግሞ በተመሳሳይ ጄሰን ዊልኮክስ ለእኚህ ሰው ጠቆሙ እንደተባለው ከሆነ ማለት ነው ማይክል ካሪክ የክለቡ ዋና አሰልጣኝ ሆነው እንዲሾሙ ሀሳቦችን አለም ውሳኔዎችን ስለማስተላለፋቸውም ጭምር ነው እየተሰማ የሚገኘው። እሱ ወደዚህ ከመጣ በኋላ ባለፉት 15 የጨዋታ መርሃ ግብሮች ማንቸስተር ዩናይትድ ማሳካት ከሚገባው በአጠቃላይ ማለት ነው 45 ነጥብ 33ቱን በማሳካት በእንግሊዝ ፕሪሚየር ሊግ ከአናት ላይ መቀመጥ የሚችልም ጭምር ያደርጓል። ለዚህ በርካቶች መከራከሪያ ሀሳቦችን ያነሳሉ። እንደነ ጄምስ ዱከርም ጭምር ያሉ ሰዎች አይኖ ማይክል ካሪክ ይህ ስራ ይገባዋል የሚል ሀሳቦችንም ጭምር ያነሳሉ እና ደግሞ የክለቡ ዳይሬክተር ኦፍ ፉትባል የሆኑት ጄሰን ዊልኮክስ በዚህ ጉዳይ ላይ ያሉ ዋናው ስራ አስፈጻሚ ደግሞ ኦማር ቤራዳም ጭምር ሪኮግኒሽን ይሰጧቸዋል። እንዲሁም እውቅና ከመስጠት ባሻገር ማይክል ካሪክ ማንቸስተርን በቋሚነት እንዲረከብም ጭምር ነው ለክለቡ የእግር ኳሳዊ ውሳኔዎችን ለሚወሰኑ ሰር ጂም ራትክሊፍ ውሳኔዎችን እያስተላለፉ የሚገኙት። እርግጥ ነው ማንቸስተር ዩናይትድ በተለይም በቅርብ ጊዜያቶች ከፌብሩዋሪ 2024 ወዲህ ባሉ ቆይታዎች ምንም እንኳን የግሌዘር ቤተሰቦች የዩናይትድ ከፍተኛ ሼር ሆልደር ቢሆኑም ነገር ግን በእግር ኳሳዊ ውሳኔዎች ላይ በትልቁ መወሰን የሚችሉት ሰር ጂም ራትክሊፍ ናቸው። ከአሰልጣኝ ሩበን አሞሪም በኋላ ደግሞ በዩናይትድ ቤት ውስጥ ነገሮች ፍጹም ተለዋውጠው እየተመለከትናቸው ነው የሚገኙት። እኚህ የ44 ዓመቱ የቀድሞ የክለቡ ተጫዋች የነበረው አሁን ደግሞ በአሰልጣኝነት እያሳለፈ የሚገኘው ካሪክ ፍጹም የተሻሻለ ቡድን ክለቡን ይዞ እያስመለከተ ነው የሚገኘው። ቅድም እንዳነሳነ ሁሉ በ15 ጨዋታዎች 10ሩን አሸንፈዋል። ቡድኑ 3 ጨዋታዎችን አቻ ወጥቷል። ምናልባትም በዚህ ረገድ ከተመለከት ነው ማንቸስተር ሲቲ ከማንቸስተር ዩናይትድ ቀጥሎ 31 ነጥቦችን ሰብስበዋል። ከ14 ጨዋታዎቹ 9ን ነው ማሸነፍ የቻለው፣ 4 አቻ ወጥቷል። አርሰናል 30 ነጥቦችን ሰብስበዋል። በርንማውስ 29፣ ሊቨርፑል 24፣ ብራይተን በተመሳሳይ 24 ነጥቦችን ሰብስበው ከማንቸስተር ዩናይትድ በነጥብም ሆነ በጨዋታ መጠን ከፍ ያሉ ቡድኖች ሆነው ነገር ግን የአሰልጣኝ ማይክል ካሪክን ያህል ነጥቦችን መሰብሰብ የቻሉ ክለቦች ሆነው የተመለከተን አይደለም የምንገኘው። በዚህ ሂደት ውስጥ በጣም ደግሞ በርካታ የምንላቸው ተጫዋቾች ለምሳሌ እንደነ ማቲያስ ኩኛ ያሉ ተጫዋቾች 3-2 በሆነ ውጤት ሊቨርፑልን ካሸነፉበት ጨዋታ መርሃ ግብር በኋላ
አሁን ላይ ማይክል ካሪክ የአሰልጣኝነትን ሚናን በተመለከተ ዲዘርቭ ያደርጋል፣ ለቦታው የሚመጥን ሰው ነው የሚሉ ሀሳቦችም ጭምር ያነሳሉ። በተመሳሳይ ከሪዮ ፈርዲናንድ ጋር በሪዮ ቲትስ ፖድካስት ላይ ቆይታ ያደረገው ብራዚላዊው በተመሳሳይ ካዝሜሮ አሁንም በተመሳሳይ አሰልጣኝ ማይክል ካሪክ በማንቸስተር ዩናይትድ የቋሚነትን ሚና ይገባዋል የሚሉ ሀሳቦችንም ጭምር እያነሱ ነው የሚገኙት። ቀደም ብሎም ጭምር ደግሞ በዩናይትድ ሌጀንዶች መካከል የተለያዩ ሀሳቦችን ሲነሳ እንደነበር ይታወቃል። ኦሌ ጉናር ሶልሻየር 2019 ማርች ላይ ይህንን ኃላፊነት ከተረከበ በኋላ አንዳንድ የቀድሞ የክለቡ ሰዎች ኖ የሚሉ ጥያቄዎችም ጭምር ያነሱ ነበር። ስቲል ከማንቸስተር ዩናይትድ በኩል በቀድሞ ሌጀንዶች በኩል መከፋፈሎች አሉ። እንደነ ዋይኒ ማርክ ሩኒ፣ ፖል ስኮልስ፣ ሮይ ኪን፣ ጋሪ ኔቭል ያሉ ሰዎች በርካቶችንም ጭምር ብናነሳ ተመሳሳይ አይነት ቶታ አይደለም ያላቸው። እንደነ ፓትሪስ ኤቭራም ጭምር ወደኋላ መለስ ብለን ካለን አንዳንዶች የምርም አሰልጣኝ ማይክል ካሪክ በዩናይትድ ቤት ውስጥ የቋሚነትን ኃላፊነት ሊሰጠው ይገባል የሚሉ ሀሳቦች እንዳሉ ሁሉ ኖ በጣም የአጭር ጊዜ ነው፣ ነገር ግን በዚህ አጭር ጊዜ ቆይታዎች ደግሞ የቋሚነትን ሚና ሊሰጠው አይገባም። ምናልባትም እንደነ ከዚህ ቀደም እንደተመለከትናቸው አሰልጣኞች ሁሉ በተለይም እንደ ኦሌ ጉናር ሶልሻየር ሁሉ ጊዜያዊ ውጤት ብቻ ሊመጣ ይችላል የሚሉ ስጋቶችም ጭምር አሏቸው። ለዚህ እንዲያውም በዩናይትድ በኩል እንደነ አንዶኒ ኢራኦላ በበርንማውዝ እያሰለጠኑ የሚገኝ በዚህ ውድድር ዓመት መጨረሻ ላይ ከክለቡ ጋር እንደሚለያዩ ይታወቃል። ኡናይ ኤምሪ ከአስቶን ቪላ ጋር በተመሳሳይ ስለቆይታቸው እርግጠኛ ሆኖ መናገር አይቻልም። ነገር ግን ይህንን ቦታ ሊረከቡ ይገባል የሚሉ ሀሳቦችም ጭምር ያነሳሉ። ሉዊስ ኤንሪኬ በክለቡ በኩል ይፈለጋሉ። ነገር ግን ሉዊስ ኤንሪኬ ደግሞ አዲስ ኮንትራት በፔዤ ቤት ውስጥ የሚያቆያቸው እንደመሆኑ መጠን እና ደግሞ ድጋሚ በአውሮፓ ሻምፒዮንስ ሊግ ለሁለተኛ ውድድር ዓመት ለፍጻሜ ማለፋቸውን ተከትሎ እንዲሁ ደግሞ ኦልሞስት የውድድር ዓመቱን በፓርክ ደ ፕረንስ የሌላኛውን የፍሬንች ሊጋ አሸናፊ የመሆን እድላቸውም ጭምር ሰፊ ነው። እኚህ ሰው በክለብ ውስጥ የመቆየት እድላቸው በጣም ሰፊ ስለሆነ ሌላ አሰልጣኝ ወደ ክለቡ የማምጣት ግዴታዎች ውስጥ ይገባሉ። በዚህ ሂደት ውስጥ ደግሞ ጊዜያዊ ውጤት እያመጣ የሚገኘው ማይክል ካሪክ እዚሁ በክለብ ውስጥ መቆየት ይኖርበታል የሚሉ ሀሳቦችም ጭምር ይነሳሉ። በዚህ ሂደት ውስጥ ቅድም እንዳነሳናቸው እንደነ ዊልኮክስ ያሉ ሰዎች ሁሉ ትልቅ አስተዋጽኦ ቢኖራቸውም ክሪስቶፈር ቪቬል በዚህ ሰዓት ላይ በዩናይትድ በኩል በዝውውር የምልመላ ሂደቱን በዋነኝነት እየመሩ የሚገኙ ሰዎች የማኑኤል ኡጋርቴንና የካዝሜሮን ከክለቡ እንዲወጡም ጭምር የሚፈለጉ ተጫዋቾች ናቸው። እንዲያውም ካዝሜሮ እንኳን ለአንድ ዓመት እንዲቆይም ጭምር በተለይም በክለቡ ደጋፊዎች በኩል ፍላጎት አለ። እንዲሁ ደግሞ በተመሳሳይ እንደነ ብሩኖ ፈርናንዴዝ፣ ኮቢ ሜኖ መቆየታቸው እርግጥን ሆኖ እያለ ነገር ግን ሌሎች ሁለት አማካዮች ወደ ክለቡ ይመጣሉ ተብሎ ይጠበቃሉ። በዚህ ሂደት ውስጥ የማኑኤል ኡጋርቴ እንኳን ፐርፎርማንስም ጭምር የወረደ እንደመሆኑ መጠን ከክለቡ እንዲለያይም ጭምር የሚጠበቅ ተጫዋች መሆኑን ደግሞ መዘንጋት ሳይኖርብንም ጭምርና በክለቡ በኩል አሁን ላይ እየወጡ ያሉት መረጃዎች የሚጠቁሙት በክለቡ ዋና ኃላፊዎች የማይክል ካሪክ የቋሚነት እድል ወደ ቋሚነት እንዲዘዋወርም ጭምር በዚህ ሰዓት ላይ በርካታ ጎትጎታዎችም ጭምር የተነሳ እንደሚገኝ ነው መረጃዎች የሚጠቁሙት። በጣም ጥሩ ጊዜን አሳልፏል የምር ለመናገር ወደ እንግሊዝ ፕሪሚየር ሊግ ከመጣ በኋላ። በዚህ ረገድ ከአሰልጣኝ ሩበን አሞሪም የጨዋታ መንገድ ሙሉ ለሙሉ ማንቸስተር ዩናይትድን ወደ ሌላ ቅርጽ መቀየር ችሏል። ከባክስሪ ወደ ባክፎር ይዞት መጥቷል። በአንጻራዊነት በኦልድ ትራፎርድ የሚከናወኑ ጨዋታዎች ላይ ማንቸስተር ዩናይትድ የማሸነፍ ሪከርዱን ካለፉት ዓመታት በኋላ ማሻሻል የቻለበትንም ጭምር ቆይታዎች ያስተዋልንበት እንደነበር ይታወቃል። ደግሞም የአውሮፓ ሻምፒዮንስ ሊግን ስፖርትንም ጭምር አግኝቷል ክለቡ። ከዛ ባሻገር ትላልቅ ካልናቸው ክለቦች ጋር እንደነ ማንቸስተር ሲቲ፣ ቼልሲ፣ ሊቨርፑል፣ አርሰናል ጋር ያሉትንም ጨዋታዎች ደግሞ አሸንፏል። ይህንንም ከተመለከተን በሆነ መጠን ማንቸስተር ዩናይትድ ከተላልቃቹ ራይቫለሪ ብለን ከምናነሳቸው ክለቦች ጋር የሚያደርጋቸውን ጨዋታዎች ከዚህ ቀደም እንደነበሩት ወይም ባለፉት 12 ዓመታት ገደማ እንደተወሰደበት የበላይነት ሁሉ ይህንን እያየን አይደለም የምንገኘው በክለቦች ውስጥ አሁን ላይ በምናያቸው ፐርፎርማንሶች ውስጥ ማለት ነው። ይህ ደግሞ ማይክል ካሪክን በክለብ ውስጥ የቋሚነቱን እድል እንዲያገኝም ጭምር የሚያስችሉ ስለመሆናቸውም ጭምር የሚጠቁሙ መረጃዎችን እየተመለከተን ነው የምንገኘው። አብዛኞቹ የዩናይትድ ደጋፊዎች we want you to stay at Old Trafford የሚል ሀሳቦችንም ጭምር ያነሳሉ። ቅድም እንዳነሳ ነው ሁሉ ለዚህ የማንቸስተር ዩናይትድ
ወደ አውሮፓ መድረክ መመለስ በትልቁ እንደ ምክንያትም ጭምር ያነሳሉ። በነገራችን ላይ ማይክል ካሪክ በኦልድ ትራፎርድ የሚቆይ ከሆነ በዝውውሮች ደረጃም ጭምር ቃል የሚገባለት አሰልጣኝ እንደሆነ ደግሞ መዘንጋት ያለብን አይመስለኝም። ምክንያቱም አንዱ የውድድር ዓመቱን በእንዲህ አይነት መልኩ ሲያጠናቀቅላቸው ወደ ክለቡ እንዲመጡም ጭምር ፕሮሚስ የሚገቡለት ተጫዋቾች ይኖራሉ ተብሎ ይጠበቃል። በዛ ደግሞ ሂደት ውስጥ ቀደም ብሎም ጭምር ሲያነሳቸው የነበሩ ተጫዋቾች እንዳሉ ይታወቃል። ለምሳሌ በክለቡ በኩል የመስመር አጥቂ ስፍራ ተጫዋች በክለቡ በኩል እንደሚያስፈልግ ይታወቃል። ሴንተር ባኮች ላይ አጀስትመንት ሊኖሩ እንደሚችሉ ይታወቃል። ቀደም ብሎ ግን አንድ የጠቀሰው ነገር ምንድን ነው 5 የሴንተር ባክ ተጫዋቾች በክለቡ ውስጥ አሉ የሚል ሀሳብንም ሲያነሳ ነበርና ከጉዳት ነፃ የሚሆኑ ተጫዋቾች ይኖራሉ ተብሎ ይጠበቃል በአመቱ መጨረሻ ላይ። ያ እንዳለ ሁሉ ግን የማይክል ካሪክ አሁናዊ የሜዳ ላይ ብቃት ይህንን ኃላፊነት ለመስጠት በቂ ሊሆን እንደሚችል ሜዳ ላይ እየተመለከትናቸው ያሉት ማስረጃዎች ያንን ያመለክታሉ። ነገር ግን ቅድም እንዳልነው ሁሉ የተለያዩ ሀሳቦች የሚነሱበት ነው። ማይክል ካሪክ በኦልትራፎርድ የቋሚነትን ሚና መረከብ የሚችል ከሆነ ነገሮች አሁን በምናያቸው መልኩ ላይሆኑ ይችላሉ የሚሉ ስጋቶች አሉ። ግን ጥቂት ነገሮችን እንመልከት። ለምሳሌ 3ኛ ደረጃን ይዞ ቡድኑ ያጠናቅቃል። የአውሮፓ ሻምፒየንስ ሊግ ማለፉን አረጋግጧል። ከዛ ባለፈ በእንግሊዝ ፕሪሚየር ሊግ ካሳለፍነው የውድድር ዓመት ብቻ ሳይሆን ከዛ በፊትም ከነበረው የተሻለ ነጥብ ይዞ ያጠናቅቃል። ከዛ ባለፈ በፐርፎርማንስ ደረጃ ከተመለከታችሁት ሜዳ ላይ በጣም የተሻለ ነው። ከዚ ቶፕ 6 የሚባሉትን ክለቦች ሁሉንም አሸንፈዋል። በዚህ ውድድር ዘመን እሱ ቡድኑን ከተረከበ በኋላ በስታይል ኦፍ ፕሌይ ይሄ ባጫወት መንገድ ጥያቄዎች ማንሳት ከጀመረን ማይክል ካሪክ በአንጻራዊነት አስፈሪ የምንለውን ማንቸስተር ዩናይትድን በሆነ መጠን ማስታወስ የሚቻልበትን ሌቭል እያስመለከተን ነው የሚገኘው። ይሄ ፕሪዲክታቢሊቲ ላይኖር የሚችልበት እድል በጣም ሰፊ ሊሆን ይችላል። ይህንን ውጤት ይዞ ለማስቀጠል ደግሞ እንደ ካሪክ አይነት ያሉ አሰልጣኞችን በክለብ ውስጥ ማቆየት ቀዳሚው ስፍራ ቀዳሚው ሚና ሊሆን እንደሚችልም ጭምር ትላልቅ የሚባሉት የሚዲያ አውታሮች ይህንን በመዘገብ ላይ ይገኛሉ። በጣም ትላልቅ የምንላቸው ታማኝ የመረጃ ምንጮች ማይክል ካሪክ በኦልትራፎርድ የመቆየቱ ጉዳይ የዛን ያህል አጠያቂ የሚሆንበት እድል በጣም ጥቂት ነው። በጣም በጥቂቱ ሊነሳ የሚችል ጉዳይ ነው። በክለብ ውስጥ ይልቁኑ በቋሚነት የሚቀጠልበት እድል እጅግ በጣም ሰፊ ሆኖ የምናነሻው አሰልጣኝ ይሆናል ተብሎ ይጠበቃል። በኦልትራፎርድ ውስጥ ማለት ነው የሚጠበቅበት ኤክስፔክቴሽን። በነገራችን ላይ ዘንድሮ ለምሳሌ ከሩበን አሞሪም መሰናበት በኋላ ምንም ሊሆን ይችላል። ነገር ግን ከዛ በኋላ ያሉት ቆይታዎች በጣም የበረቱ የዋንጫ ጥያቄ ዘንድሮ ለምሳሌ ቶፕ 3 በአውሮፓ ሻምፒየንስ ሊግ ማለፉን ካረጋገጠ በኋላ ቀጣይ ኤክስፔክቴሽኖች ሁሉ በዚህ መልኩ የሚሆኑ እንዳልሆኑ ይታወቃሉ። ነገር ግን እስካሁን ድረስ ያስመዘገባቸው ውጤቶች በጣም የላቁና ከፍ ያሉ እንደመሆናቸው መጠን በማይክል ካሪክ እና በማንቸስተር ዩናይትድ መካከል የሚኖረው የቀጣዮቹ ቆይታዎች ከዚህ የገዘፉም ጭምር ይሆናሉ ተብሎ ነው የሚጠበቀው። አሁን ግን በሰበር ዜናነት እየወጣ የሚገኘው ቆይታ ማይክል ካሪክ የማንቸስተር ዩናይትድ የቋሚነት አሰልጣኝ እንዲሆንም ጭምር በክለቡ ስራ አስፈጻሚዎች በኩል ጥቆማ የቀረበለት አሰልጣኝ መሆኑም ጭምር ነው መረጃዎች የሚጠቁሙት ማለት ነው።